ቆይ ተረጋጉ የመዳም ቅመሞች የኔ ውዶች ማለት ነው። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ሀይሚዬ መሆና ነው እንደዚህ የሆነችው። እንደ በብሩኬ ልቆርጥ ቻለች። እንደዚህ እየለመናት እንዴት ጥለው ትሄዳለች? እንዴት ከሱ ጋር ለመሆን አትሞክርም? ለምንድን ነው እንደዚህ ያለችው? የብዙዎቻችሁ እንደገና ደግሞ አይገባውም እሱ ለምንድን ነው እንደዚህ የሚለው? በዚህ ደረጃ ነው ይቅርታ የሚጠይቃት? የብዙዎቻችሁ ጥያቄ ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉኝ፣ እነግራችኋለሁ ሁሉንም ነገር። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የኔ ቤተሰቦች እንዴት ናችሁ? ውድ እህቶች፣ የመዳም ቅመሞችዬ፣ የኔ ማሮች፣ የኔ ውድ እህቶች ማለት ነው የምታበረታቱኝ እጅግ አድርጌ አመሰግናለሁ ከልብ ከልብ። ይሄን ቪዲዮ ትታዩት በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ የኔ ውድ እህቶች ማለት ነው። ዛሬም እንደተለመደው እንግዲህ ቡራና ሀይሚዬ መጥተው ነበር ትናንትና ማለት ነው። ትናንትና በመጡት እንግዲህ ሁላችሁም ተደስታችኋል። የተደሰታችሁት እንደገና ደግሞ የከፋችሁም አላችሁ። እኔም ቪዲዮ ታርቀው እንደሚመጡ ሰርቼላችሁ ነበረ ስለሰማው በውስጥ ማለት ነው። ያ ነገር እንግዲህ እንዳልኩትም ታርቀው ሰላም ሆነው መጥተዋል። በሰላም ተገናኝተዋል ማለት ነው። ማለት ያው ነገሮች አላግባባ ብሏቸው ቢለያዩ ኖሮ ግን ሰላም እንደሆኑ አውቃችኋል ብዬ አስባለሁኝ። ምክንያቱም ያወራሉ፣ ስልክም ያወራሉ፣ በቃ ብዙ ነገር እንትን ይላሉ ማለት ነው። ማለት ተኳርፈዋል፣ አይገናኙም ምናምን ያላችሁ ስለነበራችሁ ማለት ነው። ለዛም እንግዲህ ነግራችሁ ነበሩ። ሁላችሁም ደግሞ ፍቅራችሁን በጣም አድርጋችሁ ገልጣችሁልኝ ነበረ። በጣም እጅግ አርጌ አመሰግናለሁ የኔ ውድ እህቶች፣ በጣም እጅግ አርጌ ነው የማመሰግነው። ክበሩልኝ። በያላችሁበት ሁላ ሰላማችሁ ብዝት ይበል። ተክፉ ነገር አላህ ይጠብቃችሁ ማለት ነው። እንግዲህ ሀይሚዬ ብዙ ነገሮች አንተ ያላስተካከልካቸው ነገሮች አሉ። ገብቼ እንደገና መቃጠል አለብኝ ወይ ካንተ ጋር ብላ ያለችው ብሩኬን ምን ፈልጋ ነው? ይህን ነገር የሁላችሁም ጥያቄ ሆኖባቸዋል። ሀይሚዬ የምትፈልገው ብሩኬ የመጨረሻ በቃ የምትፈልገው ነገር ቢኖር በቃ እሱን አግብታ ወደ እሱ መግባት ነው እንጂ የምትፈልገው በፍቅር ግንኙነት ወይም እንደዚሁ ዝም ብላ መግባት ካሁን በኋላ አትፈልግም። ምክንያቱም ያን ነገር ደግሞ የሚያደርገው እሱ ነው። ምክንያቱም ያንን ነገር ደግሞ የፈለገችው ለምንድን ነው? ሀይሚ እየመጡ እዛ ጋ ምክንያቱም አሁን ሀይሚና ብሩኬ ፍቅረኛሞች ወይም ጓደኛሞች ናቸው እንበል ናቸውም፣ ግን ያ ነገር ብዙዎችን እንግዲህ እንትን እያለ አይደለም። ምክንያቱም ብዙዎችን ለአንተ አትወድህም፣ አንተን እንደዚህ አትልህም እያሉ ነው አፈቀርን እያሉ እየመጡ ያሉት ራሱ ማለት ነው። ስለዚህ ሀይሚ የፈለገችው ነገር ቢኖር ምንድን ነው? ተብሩኬ የራሱ እንዳደርጋ ብቻ ነው የፈለገችው። ምክንያቱም የራሱ አድርጎ ቤቱ እንዲያስገባ ነው እንጂ የፈለገችው ዝም ብላ መግባት አሁን ላይ አልፈለገችም። ያን ነገር ደግሞ የተረዳት አይመስለኝም ብሩኬ። ምክንያቱም እሷ የምትለው ነገር አንድም ቀለበት ማሰር አለበት፣ ሁለተኛም ሽማግሌ መላክ አለበት፣ ሶስተኛ አግብቶ ማኖር አለበት እሷን። በቃ ይሄን ነው የእሷ ሀሳብ ማለት ነው። ብሩኬ ደግሞ አብረን እንዳለ ነው እንደዚሁ እንቀጥል እያለ ነው። እንደዚህ ትንቀጥል ደግሞ ብዙ ነገሮች ይፈጠራሉ እያለች ነው እሷም። ምክንያቱም ይገባሃል በሚገባ ሰዓት፣ አሁን ግን ሊገባህ አልቻለም እያለችው ነበረ። ይሄን ነገር እንግዲህ ቤተሰብ እውነት እናንተ አስባችሁበታል? ይሄን ነገር እዚህ ነገር ላይ እውነት ለመናገር እውነቷን ነው ወይስ ውሸቷን? ማለት እዚህ ጋር ይሄን ነገር አስባ ነው ወይስ አይደለም ማለትን እናንተ እመኑበት። ይሄን ነገር ማለት ነው እውነት በቃ እኔ እንደ ሴትነት ስለተረዳኋት በቃ የምትፈልገው ይሄንን ነው ተብሩኬ። ብሩኬ ደግሞ እንደዛው እንደ ድሮ በቃ ዝም ብለው እወድሻለሁ ወዳሃለሁ እንደሚባባሉት ሆነው እንዲቀጥሉ ነው የሚፈልገው። እሷ ደግሞ ያንን ነገር አልቀጠለችውም። ምክንያቱም እንደዛ በሆነ ሰዓት እቤቷ እየመጡ እየገቡ ማንኛቸውም ሴቶች እሷን በቃ እየተናገሯን ነው ያሉት። ስለዚህ ያን ነገር ደግሞ እሷ አትፈልገውም። የራሱ ግን አድርጓት ሚስቱ አድርጓት ኒካ 80 አስሮ እንዲሁም ደግሞ ቀለበት አስሮላት የራሱ በመሆኗ ያንን ነገር አድርጎ ከሆነ ግን ሚስት አለው አግብቷል ይባላል። ማንም ሰው ሊመጣም አይችልም እሱም ጋር እሱም ህይወት ላይ ማንም ሰው ሊገባም አይችልም። ያን ነገር ነው እሷ ያሰበች ያለችው። ምክንያቱም ያን ነገር ያሰበችው በምን ምክንያት መሰላችሁ? ቀስ ብሎ ይገባሃል። አሁን ላይ ግን በዚህ ሁኔታ አልቀጥልም ያለችው፣ በዚህ ታይም አልቀጥልም ነው ያለችው አይደል? ስለዚህ ከኔ ጋር መቀጠል አትፈልጊም ወይ ትላት። በዚህ ታይም አይደለም መቀጥለው፣ ግን አሁን ላይ ገባህ ይችላል፣ በኋላ ግን ይገባሃል እያለችው ነበር። ማለት ታፋ ማውጣት ብቻ ነው የቸገራት ይሄ ነገር። እንደዚህ አድርገህ እንደዚህ ነው እንጂ ምገባው እንደዚህ አልገባም ማለቷ ያን ነገር እንግዲህ ሴት ናት አይደል እንዴ? ያን ነገር ደግሞ
በቃ ታሁን በፊትም ደጋግማ ተናግራለች። በነገራችን ላይ ማለት ነው ይሄን ነገር እየደጋገመ ተናግራለች ልጅቱ ማለት ነው። ምክንያቱም ምንም አይነት ዋስትና የለኝም ራሱ ባለፈው የተጣሉ ጊዜ የወደፊት ባል የምትዩን ነገር እንደዚህ የምትዩ ምክንያት ለምንድን ነው ትላት ያ የዛ ማስረጃ ምንም ነገር የለኝም የወደፊት ባል መሆንህን ምንም አይነት መረጃ የለኝም ነው ያለችው አይደል እንዴ? ስለዚህ ይህንን ያለችበት ምክንያት ምንድን ነው? አንደኛ ቀለበቷንም አውልቃለች ታሁን በፊት በአረገዜ በተባለችው ልጅ ምክንያት ማለት ነው። ቀለበቱ ራሱ ያው ያሰረላት ያው ለብቻቸው ሆነው ነበረ ከቤተሰብ ጋር ምናምን ነገር አይልነበረም። ግን ቢሆንም ያንንም ቀለበት አውልቀዋል አይደል እንዴ? ስለዚህ ግዴታ ቀለበት ማሰር አለበት። እንዲሁም ደግሞ ሽማግሌ ልኮ ቤተሰብ ጋር ቢያንስ ሽማግሌ ተላከ እንኳ በቃ ያኔ ሁሉም ሰው እምነት ይኖረዋል። በቃ ሚስት አለው እሱ አግብቷል ይባላል ማለት ነው። አብራት ኖር። አሁን ላይ ግን ጓደኛው ናት እያሉ እኛ ፍቅሬሃለን እኛ ፍቅረናል እያሉ እየመጡ ነው አይደል እንደ ሴቶች። ስለዚህ ያን ነገር ማስተካከል አለብህ ብሩኬ። አሁንም ቢሆን ያን ነገር አስተካክል። እውነት በቃ ሀይሚዬን ለማግኘት አለማጣት ተፈለግ እሷን ቀለበት እሰርላት። ከዛ ጾም ነው አሁን በነገራችን ላይ ለሽምግልና አይመችም። ጾም ትፈታ ሽምግልና ልከህ በቃ ያለውን ነገር ሰርግ ቀስ ብሎ ይደርሳል። ግን በቃ ቃላችሁን ማክበር አለባችሁ። ቃል ነው አይደል እንዴ? ስለዚህ እምነት የሚባል ነገር አለ። እምነት ነው። እምነታችሁን በደንብ አድርጋችሁ ታጠበቃችሁ ምንም አይነት ነገር አይገባባችሁም። እንደገና መተማመን አለባችሁ። እዚህ ጋር አሙሽዬ ባለፈው ተናግራለች። እናንተ መካከል መተማመን ይኑር። መተማመን ካለ ምንም ነገር አይነካችሁም ብላችኋል አይደል እንዴ? ስለዚህ የገዛ እናት ይሄን ነገር ብላችኋል። ይሄን ነገር አወርታለች እና ስለዚህ አሁንም ቢሆን እናንተ እምነት መኖር አለባችሁ ሁለታችሁም። ቅመሟም ብሩኬም ያ ነገር መኖር አለበት ብዬ አስባለሁ። እና ሀይሚዬ እየተናገረች ያለችው ያንን ነው። እንዲሁም ደግሞ ኤፍሬም ዛሬ ያን ነገር ነበር እያወራ ያለው። ምክንያቱም አንተ ሚስት የምትላት ሴት ሌላ ሰው ወደ አፍቅሮ መጥቶ ተፈቀርኩ ብለህ እንትን ማለት የለብህም። ያን ነገር መተው አለብህ። ያን ነገር ማስተካከል አለብህ። ያን ነገር የምታስከብራት ራስ ስለሆንክ በራስ መንገድ እንድታስከብራት እንፈልጋለን እንጂ እኛ አናስገድዳትም። እሷ ታውቃለች የራሷን ሁኔታ ራሷ ናት የምታውቀው። በእሷ ህይወት አንገባም ብሏል ኤፍሬም ዛሬ ማለት ነው። እና እንደዚህ ግን ከሆነ እንደዚህ እየሆንኩ ከሆነ እህቴ ስር እንዳትደርስ ነው እያለ ያለው ማለት ነው። እና ይሄን ነገር ደግሞ ማስተካከል ያለብህ አንተ ነህ። በቃ ሀይሚ ይቅርታ ከኔ ጋር እንቀጥል ዝም ብለን ብትል ምንም ነገር እውነት አሰማህም አሁን ላይ ማለት ነው። ምክንያቱም ብዙ ነገር እየተባለች ያለችው እሷም ተብላለች፣ አንተም ተብልሃል። አንተም በጣም ብዙ ነገር ተብልሃል። ስለዚህ ደግሞ በጣም ጎበዝ ነህ፣ ጠንካራ ወንድ ነህ፣ ጎበዝ ነህ፣ ጀግና ነህ። ያን ነገር ደግሞ ተቋቁመ ሁሉንም ነገር እውነታውንም እያስከትክ ነው። እዛ ጋር እውነት የለህም ተብለህ ነበረ፣ ግን አሁን ላይ እውነትን እያረጋገጥክ እየሄድክ ነው ያለው። ስለዚህ ጀግንነትህን ደግሞ ወደፊት ነው ማሳየት ያለብህ። በቃ የምትፈልጋት ሴት ከሆነች ኸላስ ቀጥታ የራስ ማድረግ ብቻ ነው ምንም ነገር። ምክንያቱም ገና ልጅ ነን፣ ገና ብዙ ነገር ይቀረናል። ምንም ልጅነት የለ በአሁን ሰዓት ማለት ነው። እናንተ ጋር እምነት ካለ በልጅነት ሁሉም ነገር በልጅነት ይሆናል፣ እውነት ይሆናል በቃ። ስለዚህ ልጅ ወልደና እናሳድግም እንደገና ደግሞ ለትዳር ገና ነን ምናምን የምትሉን ነገር አይገባኝም። ካሁን በኋላ ቀንድ አታወጡም አይደል እንዴ? ስለዚህ ቀጥታ ወደ ትዳር ገብተህ ህይወትህን መምራት። እንደው ህይወት በጣም ያምራል፣ ደስ ይላል። በትዳር መሆን በጣም በቃ ሰፊ የሆነ ነገር ነው ይዞላችሁ የሚመጣው ማለት ነው። በቃ ያላሰባችሁትን ርዝቅ ይዞላችሁ የሚመጣው ማለት ነው። እና ስለዚህ ይሄን ነገር ማስተካከል አለብህ። አልፈልግም እንደዚህ ታልሽ በቃ ቀጢም ከኔ ጋር ብለህ ወደ ሌላ ቦታ መሄድ ያ ነገር አስፈላጊ አይደለም። ሀይሚዬም ይሄን ነገር ታላደርግ እኔ አልቀጥልም ካንተ ጋር ሌላ ጋር ሄዳለሁ ማለት ይቅርብሽ። ያለውን ነገር በቃ ቁጭ አርገሽም እኮ ማስረዳት ነው። አሁን እኮ ግልጥ ነው ሁሉም ነገር አይደል እንዴ? ምንም አያስፈራሽም። ምንም የምፈሪው ነገርም የለሽም አይኖርሽም። ምክንያቱም ብሩክ የምታውቂው ነው፣ የ2 አመት ፍቅረኛሽ ነው አይደል እንዴ? ስለዚህ ሁሉንም ነገር እርግጥ አርገሽ መንገር አለብሽ። በቃ የፈለግሽውን ነገር መናገር አለብሽ። ምክንያቱም ካሜራ ላይ አምጥተሽ ካይሆን ለብቻው ቁጭ አድርገሽ በቃ የምፈልገው ይሄን አሟላ እገባለሁ በይው በቃ። ያንን ነገር ታላሟላ ደግሞ በቃ ምንም ማድረግ አይቻልም። ስለዚህ ግልጥ መናገር አለብሽ። ምክንያቱም ዙሪያውን አትሄጂ። በቃ በግልጥ ንገሪው።
ያን ነገር ደግሞ ከሱ ትሰሚያለሽ ብዬ አስባለሁ። እና ደግሞ ኦዲንስ የሚላችሁን አንዳንድ ኦዲንሶች አሉ አሁን ምንም ነገር በቃ በማያገባቸው እንዱ አምቧከረዩ የሚሉ አሉ። ቱክቱክ ላይ ወጥተው ማለት ነው በላይፍ ተቀምጠው እንረግጣታለን፣ እንረግጠዋለን፣ እንዲናረጋለን ተቀምጠው በቃ ዝም ብለው በቃ አለ የለ ምንም ነገር የማይፈይዱ ናቸው እነሱ። እውነት ይቅርታ አድርጉልኝ እህቶቼ፣ እውነት የምወዳችሁ የማከብራችሁ እናንተ አላችሁ፣ ግን አሉ በቃ ለማንኛቸውም የማይሆኑ ማለት ነው። ይህንን ብታረገው ይህን ያረጋታል፣ ይህን ቢያረጋት ይህን ታረገዋለ እያሉ ማለት ነው ዝም ብሎ በቃ በማያገባቸው ገብተው የሚፈተፍቱ ማለት ነው። ስለዚህ የሰውን መውደቅ የምትመኙ እውነት ለምንድን ነው ግን ሰውን እንዲወርቅ የምትፈልጉት? እውነት አረ ፈጣሪ የማይወደው በእናታችሁ እውነት የሰውን በቃ ስኬት፣ የሰውን አንድነት፣ የሰውን ጥሩነት፣ የሰውን መልካምነት ተመኙ። በቃ የሰውን ጥሩ በቃ አለ የለ ያ ሰው ቢያገኝ ያ ሰው በቃ የሆነ ነገር ቢሆን ደስ የሚያሰኝ ህይወት ተመኙለት። በቃ ያልሆነ ህይወት የምትመኙ ያ ሰው ከፍ ብሎ ታየ ያንን ሰው ዘርጥጣችሁ ለመጣል የምትሮጡ ያ ሰው የሆነ ስራ ሰርቶ ተለውጦ አድጎ ካያችሁ መልሳችሁ እዛው ቦታው ላይ የምታደርጉት በእናንተ የምታሸማቅቁ በጣም ብዙዎች አላችሁ ማለት ነው። ግን ያ ነገር ምንም ለእናንተም እኮ አይጠቅማችሁም። እናንተ ራሳችሁ እዛው ትመለሳላችሁ እውነት ለመናገር ማለት ነው። እና ፈጣሪያችሁን ፍሩ። እውነት እህቶቼ ፈጣሪያችሁን ፍሩ። ሌላውን እንኳ አትፍሩ። ሰውን ምንም አያደርገውም፣ ግን ፈጣሪያችሁን ፍሩ። ለሰው ልጅ መልካም ነገር ተመኙ። በቃ ለሰው ልጅ መልካም ነገር በመመኘታችሁ ብቻ ለእናንተ ብዙ ነገር ያመጣላችኋል። ብዙ ማታስቡት ርዝቅ ያመጣላችኋል። እና እነኚህ ልጆች አሁን ምንም ነገር የማያውቁ እነሱ ለብቻቸው የራሳቸውን ህይወት ራሱ እንትን የማይሉ በደንብ በቃ እነሱ ላይ እየወጣችሁ እንትን የምትሉ ፈጣሪ ልቦና ይስጣችሁ ነው የምላችሁ። ወዳችኋል።